አዲስ ኮሌጅ በአማረ ግቢያችንና በተዋቡ የመማሪያ ክፍሎቻችን በማስተማር ችሎታቸው አንቱ በተባሉ በሳል መምህራንና በተሟላ ወርክሾፕ እነሆ ህልሞን ልናስጨብጦ ተዘጋጅተናል። በማስተርስ መርሃ ግብር በኮንስትራክሽን ቴክኖሎጂ ኤንድ ማኔጅመንት፣ አርባን ፕላኒንግ ኤንድ ሰስቴይነብል ዴቨሎፕመንት፣ በዲግሪ መርሃ ግብሮቻችን በአርኪቴክቸር ኤንድ አርባን ፕላኒንግ፣ በኮንስትራክሽን ቴክኖሎጂ ኤንድ ማኔጅመንት፣ በሲቪል ኢንጂነሪንግ፣ በኦቶሞቲቭ ቴክኖሎጂ ኤንድ ቬሂክል ማኔጅመንት፣ በቢዝነስ፣ በአካውንቲንግ ኤንድ ፋይናንስ ብቁ ስናደርጎ በቲቪቲ ፕሮግራሞችም ለማስተማር ተዘጋጅተን እየጠበቅነው ነው። አድራሻችን ምስራቅ ፖሊቴክኒክ ኮሌጅ ፊት ለፊት። ሰላም ቤተሰብ እንዴት ናችሁ? እኔ ሩት አበበ ነኝ። ይህ ትክክለኛው የአፍላ ፍቅር ፔጅ ነው። ልዩ ሲኒማ ይባላል። ሰብስክራይብ በማድረግ ቤተሰብ ይሁኑ። በነገራችን ላይ በጣም ተናድጄብሻለሁ። ደግሞ ምን አደረኩኝ? ትላንት ጠብቅሻለሁ ብለሽኝ በዛ ላይ ደግሞ ስልክ ስደውልልሽ እንኳን አታነሽም። ይቅርታ የኔ ቆንጆ፣ የሆነ ጉዳይ ገጥሞኝ እኮ ነው። እሺ ጉዳይሽ ምን እንደነበር መጠየቅ ይቻላል? አይ እሱ እንኳን ሚስጥር ነው። ጉረኛ፣ አሁን ባንቺ ቤት ያልታወቀብሽ መስሎሽ ነው አይደለ? ማለት ቆይ ምንድነው የምታወሪው? ለማንኛውም የእጅሽን አሻራ ቅዱስ ጉንጭ ላይ አግኝቼዋለሁ። ነገረሽ እንዴ? አዎ ነግሮኛል። ቆይ እንደዚህ አይነት ኃይለኝነት ከየት ነው ያመጣሽው? ፊዮሪ ብታይ እኮ ባለፈው ቾምቤን እንዴት እንደመተኩ ስላለይሹ ነው። ብታይ ውስጤ ብግን ነበር ያለው። እና ለባልሽ ተደርበሽ የሰው መምታትሽ ነው? የሰው ስትይ አንቺ ለሄኖክ ብለሽ ቅዱስ እንደመታሹ የሱም ፎንቃ ደግሞ ተደርባ አንቺን ብትመታሽስ? የፈለገው ይምጣ። እኔ ግን ቢያንስ ለቾምቤ ተበቅዬለታለሁ። ይሁንልሽ። ወይኔ ጉዴ ፊዮሪ፣ እኔ አላምንም። ቾምቤ እኮ ነው የደወለው። የምርሽ? አዎ የምሬን ነው። እናቱ ነው ያልሽው? አንስቼ ምን እለዋለሁ? በቃ ሚልሽን ሰምተሽ መመለስ ነው። ኧረ ወይኔ ጉዴ፣ ፈርቻለሁ። አንቺ ቶሎ አንቺ እንዳይዘጋ። ሄሎ። ሃይ መቅዲ፣ እንዴት ነሽ? እኔ ደህና ነኝ። አንተ እንዴት ነህ? ደህና ነኝ። ተሻለ? አረ ደህና ነኝ። ባለፈው እኮ ነው የተወኝ። ጎሽ ተመስገን። ይሄን ያክል ጨንቆሽ ነበር ማለት ነው? እውነት ለመናገር በጣም ጨንቆኝ ነበር። በቃ ራስሽን አታስጨንቂ። ለማንኛውም እኔ ደህና ነኝ። እሺ ቾምቤ። እሺ ቻው። በቃ እሺ ቻው። ፊዮሪ፣ እኔ አላምንም። ይሄንን እኔ በፍጹም አላምንም። ከስንት ዓመታት በኋላ እኮ ነው ቾምቤ ድምጽ በስልክ የሰማሁት። እንኳን ደስ ያለሽ ጓደኛዬ። እንኳን ደስ አለሽ። ፈጣሪ አንተ ምን ይሳናል? ተመስገን። ወይኔ ብቻ ያወራሁትን ሰምቶኝ እንዳይሆን። እና ይስማ፣ ምን ችግር አለው? አዎ ይስማ፣ ምን ችግር አለው? ፈጣሪ እንደ ጸለይኩትን ስለሰማኝ በጣም አመሰግናለሁ። ሃይ አበይ፣ እንዴት ነህ ሰኪ? ብዙ አስጠበቅኩ እንዴ? በቃ እንደዚህ ነው ሰላም ልትይ እንዴ? ታዲያ እንዴት ሰላም ልበል? ልክ እንደዚህ። እሺ ሌላ ጊዜ እንደዚህ ሰላም እልሃለሁ። በጣም አሪፍ። በቃ ወክ እያደረግን ነው። ደስ ይለኛል። ጸጋ፣ ይሄን ልጅ የቀረብሽው ልታሰምጪው አስበሽ ይሁንና እናያለን። ብቻ መጨረሻሽን አንድ ላይ ምን ይሆናል? አይ እቺ ልጅ ሰባተኛ ፔሪድ ብቻ እየተማረች እንዴ? ሀኒቾ ደህና ነሽ? እንዴት ነህ? ነው ለማን ነቅነቅ እያልኩኝ መጣሁ። ትናንትና መጣሁ በፈረስ ቀቀብ እያልኩ መጣሁ። አይለማ በስንት ጊዜያችን ነው? አዎ እንዴ በጣም ረጅም ጊዜ። አንቺ ማደው የኔ መልደው ያው ያንቺ ነገር የተማሪ ነው ይትቻለሁ። እና ግን አንቺ ደህና ነሽ? እኔ በጣም ደህና ነኝ። አይ ዋናው ደህና መሆንሽ ነው። ብሩክስ ደህና ነው? ያው ብሩኬም ደህና ነው። ዛሬም እኮ ትምህርት ቤት ስላልመጣ ነው። ምን ነው አለ? እናቱን ትንሽ ስላመማት እሷን እያስታመመን ያለው ለዛ ነው። ወይ ቀላሉን ያርግላቸው። አሜንስ ትደውላለች? እሷማ በየቀኑ ነው የምትደውለው። ዶላሩን ስትልካለች?
አይለማ ለኔ እንኳን አትልክም የምትልክ እየተጠብቅ የለም እና ምን አዲስ ነገር አለ ምንም አዲስ ነገር የለም ሁሉም እንደነበረ ነው ክላስ አሪፍ ነው መቼስ ትማሪያለሽ ብዬ አስባለሁ ክላስ በጣም ቆንጆ ነው አሁንማ ጊሊያድን ተገላገልሽና ከብሩኬ ጋር ፍቅር ጊዜያችሁን በደንብ እያጣጣፋችሁ ይመስለኛል አረለማ ያሳፈርከኝ ኧረ እባክሽ ማፈርማ በእኛ ጊዜ ቀረ ቺኳ ስንል ሂዶ ደዛ ሞዛዛ እያሉን አሁን ጊዜ ልጆች ግን ተበላሽቷቸዋል አሞራ ምናምን ስትሉ ሰማለሁ ይሁን ያው ለደንብ ያል ነው አይ ደንቡ ማይልፈን ካለበት ከባድ ነው ለማንኛውም እየድን እናወራ እሺ በጣም ደስ ይለኛል አይለማ እሺ ቀስቴ ምን አዲስ ነገር አለ ያው የጸጋን ሰፈር ለማግኘት ሞክሬ ነበር እሺ እናማ አንድ ክፉ አክስት አለቻት ክፉ ስትል ያው ጸጋን በጣም ነው የምጠላት እሺ እና ጸጋ ጩጭ እያለች በጣም እንደበደለቻት ነው የሰማሁት የምርህ ነው አዎ ያሬዱ የምሬን ነው እሺ ሌላስ አክስቷ ቤት ከመምጣቷ በፊት ከወላጆቿ ሞት በኋላ ሌላ ሰፈር እንደምትኖርም ሰምቻለሁ ማን ጋር ነበር የምትኖረው ጎረቤታቸው ጋር ኦኬ ምን ነው ያሬዱ የምታውቀው ነገር አለ እንዴ ይሄንን ታሪክ የሆነ ሰዓት ላይ ስትናገር ሰምቻታለሁ ይሆናል ታዲያ ከዛ ቤት በምን ከተነጣችሁ ምክንያቷ ምን እንደሆነ አላውቅም ግን እዛ ከሞና አክስቴ ጋር ሆኜ በሞት መርጣለሁ ብላ እንደወጣች ነው የሰማሁት እሺ አክስቷ ጋር እስከመጣች በኋላ ምን አይነት ህይወት ነበር ያው አክስቷ በጣም ታሰቃያት እንደነበርና በተለይ ደግሞ የአክስቶቿ ሁለት ልጆች በጣም በነፍሷ አስጫውቱባት እንደነበረም ሰምቻለሁ የምርህ ነው ቀስቴ አዎ የምሬን ነው በጣም ጥሩ አሁን ምን ታደርግልኛለህ መሰለህ ምን ላድርግልህ አክስቷ ጋር ከመኖሯ በፊት ትኖርበት የነበረውን ሰውዬ ቤት አፈላልገልኛል ያሬዱ እሱ እኮ ሌላ ሰፈር ነው የትም ቢሆን ፈልገው አስታይ በተጨማሪ ደግሞ ሲያሰቃያት ነበር የተባሉትን አክስቷ ልጆች ትፈልግልኛል ታላቅየው ዩኒቨርሲቲ ለመማር ክፍለ ሀገር ሄዷል ታናሽየው ግን አለች በጣም አሪፍ ስለዚህ እሷ እንደምን ፈልግ አገኘልኝ አስታይ እኔ የምልሽ ባለፈው ወደ በደበሽ ሰው ታወቀ አልታወቀም ቆይ አንቺ የምትጠረጥሩ ሰው የለም እሱም አለ ግን ያን ሰው ድርቅ ያለ ሰው ለዛ ድርቅ ካለማ አንቺ ተይው በራሱ ጊዜ እጅሽ ላይ መግባቱ አይቀርም ተስፋ አደርጋለሁ እኔ የምለው በተደጋጋሚ ብቻሽን ነው ማይሽ ጓደኞች ምናምን ይሉሽ ከዘመኑ ጓደኝነት ብቸኝነት በስንት ጣም እውነት ለመናገር ካንቺ በፍጹም እንደዚህ አይነት መልስ አልጠብቅም ምን አይነት መልስ ነበር የጠበቅከው ማለት ጓደኞቼ ስላልተመቻቸላቸው ነው ምናምን የምትይ መስሎኝ ነበር እንግዲህ እኔ ጥሎብኝ ውሸት አልወድ እስኪ ስላንቺ ንገሪ ስለኔ ምን ልንገር ጸጋ ማናት ስለ ቤተሰቦችሽ ስለ ትምህርት ቤት ላይፍሽ እስኪ ቅድሚያ አንተ ንገረኝ ጥሩ ከዛ ግን አንቺም ትነግሪኛለሽ እስኪ ልስማ ንገረኝ የትኛው የቴን ክፍል ልንገርሽ ዩኒቨርሲቲ ያሳለፍከው ቢሆን ደስ ይለኛል እንደ እድል ሆኖ ማስታወስ የማልፈልገው የህይወት ክፍሌ ነው የጠየቅሽኝ እንዲህ ስትለኝ ይበልጥ አጓጓኝ እንዴት በብዛት ከዩኒቨርሲቲ የወጡ ሰዎች ስለ ዩኒቨርሲቲ ህይወታቸው ሲጠየቁ ደስ በሚል ስሜት ነው የሚናገሩት ያንተ ግን ከዛ ተቃራኒ ስለሆነ ትንሽ ግራ ገባኝ ልክ ነሽ ዩኒቨርሲቲ ምን ጥሩ ትውስታ የለኝም እስኪ ልስማ ንገረኝ በቃ ኦኬ ያደርግልሻል እሺ ይገርማል ይሄን ሁሉ መንገድ ስንመጣ ግን ስለሆነ ሰው አላነሳሽ ሰላማን ኧረ አንቺ ቀልድ ጀምረሽ አረ ለማን ያልቀለልኩም የምሬና አይ ይሁን እና ደውሎ አያውቅም ነው የምትይ አይገርምም አንድም ቀን ደውሎ አያውቅም ታዲያ ምን አለሙ ደውሎ ገረመሽ እንዲሁ ነው አይ አንቺስ ደውለሽ አታውቂም እኔም ደውዬለት አላውቅም ትገርማላችሁ እንዴት አይ የዛኔ ሁኔታችሁን ላይ የሰው የምትለያዩማ አይመስልም ነበር ሱማው ግን ደግሞ ግዴታ ይሄ ነገር መሆን ነበረበት ለዛ ነው እሱስ ልክ ነሽ ግን ደህና ነው አው ደህና ነው አንዳንዴ ይደውላል ደስ ሲለው ማዘርም ተሽሏቸዋል ይለኛል ደህና ነው ዋናው ደህና መሆናቸው ነው ባይገርምሽ ማዘር ሁልጊዜ ሳወራ ስላንቺ ሳታነሳ አታልፍ ማ የጊሊያድ ናት አው ምን ነው ገረመሽ አይ ምን አድርጌ ነው የሚያነሱን ብዬ እኮ ነው አይ አንቺ ባይታወቅሽም ያደነዝ እኮ አንቺ ባታወሪ ኖሮ ሄዶ አይታከምም ነበር እሱማ ልክ ነህ ግን ያው በሰዓቱ ማድረግ የነበረብኝ ነገር እኮ ነው ያደረኩት የነበረው ሁኔታ እንደዛ እንዳደርግ ያስገድደኝ ነበር ቢሆንም ብዙ አጣብቂኝ ውስጥ ሆነሽ ያን ነገር ማድረግሽ ራሱ ትልቅ ክብር ይገባሻል እሱስ ልክ ነህ
ሁሉም አለፈ። ያው ማይል ፊልድ እና ታፈቅራት የነበረችው ልጅ ከገዛ ጓደኛ ጋር ቺት አድርጋብ ነው ማለት ነው የተለያያችሁት? አይገርምሽ? ግን ምን ሲሉ አሰቡት? እሱ ብዙ ማስተባበሎችን ለማቅረብ እየሞከረ ነበር። እሷ ማስተባበል አልፈለገችም ነበር። እንደውም ብዙ እንደጸጸታትና ጓደኞቿ እንዳገለሏት ሰምቼ ነበር። ቆይ ካንተ ጋር ስለተጣላች ነው ያገለሏት? በወቅቱ ፍቅራችን ልዩ ነበር። ብዙ ሰው ፍጻሜው እንደዛ ይሆናል ብሎ አላሰበም። እና አሁን እሷ በምን አይነት ሁኔታ ላይ ነው ያለችው? ከሆነ ጊዜ በኋላ ከሆነ ልጅ ጋር ፍቅር ጀምራ ነበር። በእርግጠኝነት ይሄንን ታሪክ የማያውቅ ልጅ ነው አይደል? አይገርምሽም? ይህን ታሪክ በደንብ ያውቀዋል። የምርህና? አዎ የምሬን ነው። ታዲያ እንዴት ተመሳሳይ ነገር ታደርጋለች ብሎ አልሰጋም? አንድ ሰው ተመሳሳይ ስህተት 2 ጊዜ ይሰራል ብሎ የማያምን ሰው ነው አሉ። እሺ አሁን ከሱ ጋር አንድ ላይ ናቸው? በሚያሳዝን ሁኔታ አይደለችም። ብቻ ተለያዩ እንዳትለኝ። አዎ ተለያይቷል። እንዴ ቆይ ድጋሜ ቺት አድርጋበት ነው? አይ አይደለም። እና በቃ ቀሪው ምክንያት ሌላ ቀን እነግርሻለሁ። ይቅርታ ጥያቄ ያበዛውብክ አይደል? አይ እንደዛ ሳይሆን አለ አይደል? ይገባኛል። እሺ ብሩኬ በጣም ይቅርታ አስጠበቅኩ አይደለ? ችግር የለውም። አሁንማ እኮ ይሄን ነገር ሽለምጄዋለሁ። ምን ማለት ነው ደግሞ? እንዴ ግልጽ እኮ ነው። አርፋጅ ነሽ እያልኩሽ ነው። አርፋጅ እንዳልሆንኩማ እኮ በደንብ ታውቃለህ እኮ። እንዴ አርፋጅ በሆንማ አንተን የመሰለ ንጉስ ፍቅረኛ በእጅ አላስገባም ነበር። አንቺ ልጅ ግን በጣም እንዲሞቀኝ እያደረግሽ ነው። አላማዬ ምን ሆነና? አሃ እንዲሞቀኝ ትፈልጊያለሽ ማለት ነው? በእኔ ሙገሳ እኮ ነው። ይሁንልሽ። ይልቅ እቴቴ እንዴት ናት? ያው የእሷን ነገር ታውቂው የለ። አሁንም ስራተሽ እረፍት አድርጊ ብትላት ምን ቢያለች ካደል? አዎ አንቺ የምራውንስ ምን ማድረጋት እንደሚሻለኝ አላውቅም። ተው ብሩኬ አትፍረድባት። እንዴት? ያው ቤት ተኝቶ መዋል እኮ በጣም ከባድ ነው። ግን እኮ እሷም ታበዛዋለች። እሱማ እኮ ይገባኛል። ቆይ ግን እስካሁን አብረሃት ነው አይደል ያልከው? እየጨቀጨቀችኝም ቢሆን አዎ። ለምን እንደምጨቀጭቅህ? እንዴ ከትምህርት ቤት ቀረ ብላ ነው። ትቀልዳለህ እንዴ? አይደለም ከትምህርት ቤት መቅረት ለሷ ጤና ስትል ምንስ ብታደርግ? እሷ መቼ እንደዛ ታስበው። ለማንኛውም አንተ ራስህን አታስጨንቅ። እሺ ኒቆች፣ ደሞ አሁን ስመጣ ማን እንዳገኘው ገምት። ማንን አገኘሽ? ለማን? ለማ ጊሊያድ? አዎ ለማ ጊሊያድ። ስራውን ጨርሶ መጣ ማለት ነው? አዎ ስራውን ጨርሶ መጣ። እንደውም እዚህ ድረስ እሱ ነው የሸኘኝ። ደስ ይላል። እና ጊሊያድ እንዴት ነው አለ? ያው ደህና ነው ብሎኛል። ከቻለን ሰሞኑን አብረን ለማን እናገኘዋለን? እሺ የምሬን ነው ብሩኬ? አዎ የምሬን ነው። ለማ እኮ ፈታ ያለ ሰው ነው። ትንሽ በጊሊያድ ምክንያት ሰላም የሆኑ ወሬዎችን አውርተን አናውቅም እንጂ ለማንኛውም ሄደን እናገኘዋለን። እሺ በቃ አሁን ለቴትዬ ልሄድላት። እሺ ኒቆች። ቆይ ዛሬ እንዴት ልታገኘኝ ሞከር? እንዳስገረምከኝ ልነግርህ። ምን አስገረመሽ? ቅድም ለመቅደስ ደውላት አንድ ላይ ነበርን። አውቃለሁ። ብቻ ግን እንዴት እንደተደሰተች አይዲያው የለ። ምንድነው ይሄን ያክል ያስደስታል? እንዴ ምን ጥያቄ ያለው? ያንተ መደወል ነው። የምርሽ ነው ፊዮሪ? አዎ የምሬን ነው። ቆይ ግን አንተ እንዴት ልደውል ቻልክ? አላውቅም ፊዮሪ። ብቻ ሰሞኑን አንድ መጽሐፍ እያነበብኩ ነበርና አንድ ነገር አስተዋልኩኝ። ምንድነው? የመጽሐፉ ታሪክ የሚረዳ ሰው አጣ ራሷን ስላጠፋች አንዲት ሴት የሚያወራ ነው። እናማ እኔና መቅዲ ተመልሰን አንድ ላይ እንኳን ባንሆን ፊት ባልነሳት ብዬ አሰብኩኝ። ሄኒ በጣም ጥሩ ነገር ነው ያደረግከው። ለመሆኑ ቅዱስ ደህና ነው? አዎ ደህና ነው። ምን ነው የተፈጠረ ነገር አለ እንዴ? እሱን ስም ሳነሳ ተረበሽ? የሆነ የማይሆን ነገር ነግሮኝ ነበር። እሱ ትዝ ብሎኝ ነው። ምንድን ነው የነገረሽ? አይ ተው በቃ ይለፈ። ምን ፈልግሽ?
ማልመጣ መስሎሽ ነበረ? አሁን ዞር ቤት ከፊቴ እኔ በጣም ደክሞኛል። ማሚ በእናትሽ ይቅርታ አድርጊልኝ በእናትሽ። እኔ ከዚህ በላይ አልችልም። ጥፋቴ እኮ በቃ ገብቶኛል። በእናትሽ ይቅርታ አድርጊልኝ። ቤዛ ምን እያደረግሽ ነው? ማሚ በእናትሽ በቃ ከዚህ በላይ አትቆጪኝ። ማሚ እኔ አልችልም። በቃ ጥፋቴ ገብቶኛል። ይቅርታ። ብቆጣሽም ፊት መነሳሽም ላንቺ ብዬ ነው። አውቃለሁ ማሚ፣ እሱን እኮ አውቃለሁ። የኔ ጭንቀት የኔ ሀሳብ ሁሉ ነገር ላንቺ ነው ማሚ፣ እሱን እኮ አውቃለሁ። በእናትሽ በቃ ይቅርታ አድርጊልኝና እናውራ። ደግሞ በጣም ናፍቀሽኛል። እሺ መጀመሪያ ግን ትንሽ ማሚ እሺ አልሽኝ? ማሚ እንዴት ናፍቀሽኝ እንደነበር አልገባሽም። ምንድን ነው የምትናፍቂኝ? አብረን አይደል ያለ ነው? ማሚዬ አንቺ እኮ ማለት ለኔ እናቴ ብቻ አይደለሽ። እናቴም እህቴም ጓደኛዬም ሁሉ ነገሬ ነሽ። ተይ ቤዛ እንደዛ አትበይ። እንዴ ማሚ ለምን? እንደ እህት እንደ ጓደኛ ብታይ ኑሮማ ይሄን የሚያክል ከባድ ነገር ሳትነግሪኝ አታልፊም ነበር። ማሚ በቃ ሁሉም ጥፋቴ እኮ ገብቶኛል። ገባሽ ማለት ግን አንነጋገርም ማለት አይደለም። ይቻላል፣ እናወራለን። ደግሞ የፈለግሽውን ነገር ለማድረግም ቃል እገባልሻለሁ። ከሆነ ጥሩ። መጀመሪያ ትንሽ ለረፍና ከዛ እናወራለን። ማሚ ከዛ በፊት ማለት ይቀርሽ መጠርጠርስ እንደናፈቅሽኝ አታውቂም? ኧረ ይቅር ብዬሻለሁ። እናት ይቅርታሽ። ስምሽ ልጨርሽኝ እኮ ነው። ስናፈቅሽኝ እኮ ነው። ስምሽ ከመጨረስሽ በፊት ትንሽ አረፍ ብዬ ልመለስ። እሺ ማሚ። ተመስገን አምላኬ፣ አንተ ምን ይሳናል? ተማር ልጄ ወገን ዘመድ የለኝ ሀብት የለኝም መካጄ ሰማይ ልጄ ለፀሐይ ነው ላልተማረ ቀኑ ጨለማ ነው። እኔ የምልህ ቀስቴ አለመማራችን ግን ዛሬ ነው እንደ ጎዳን የገባኝ። አንተ ልጅ በቃ አፍህን ዝጋ። ደግሞ ምን አደረግኩ? ይኸውልህ ማውራት ካለብህ ራስን ችል አውራ። እሺ ለካ ያልተማርኩት እኔ ብቻ ነኝ። እንደው ይቅር በለኝ። ይኸውልህ አጉልስ አፈጣለሁ ብትለኝ ምን እንደማደርግ ታውቃለህ አይደል? እንዴ በደንብ አውቃለሁ። አንተ ግን ካየሁትና ከሰማሁት አንፃር አማርኛና እንግሊዘኛ እንዲህ ቁርኝነት እንዳላችሁ አላውቅም ነበር። የምን ትስስር? እንዲህ ይሄንን ጉድ ዛሬ አይደል እንዴ ሰማሁት? አንተ ልጅ የምትናገር ከሆነ ተናገር፣ ካልሆነ ግን ምን ይፈርሻለሁ። እሺ ይኸውልህ እንደዚህ ነው እንግዲህ እንግሊዘኛ የሚሉት ቋንቋ ባላስፈላጊና ተልካሻ ምክንያት እኛ ሀገር ለጉብኝት ብሎ መምጣት። እሺ ከዛ ለዚህ ሰፈር ውስጥ መንደር ውስጥ ሰፈር ውስጥ ያውደለድል እነዚህ ወዳደቁ ቃላቶችን መልቀም አይጀምር መሰለህ? ጉድ እኮ ነው። ቆይ ታዲያ ምን አይነት ቃላቶችን ለቀቀመ? ውሽ ያረባ እባክህ ተረጋጋ፣ አትንቀጭቀጭ ተው እንዴ። እኔ ቀስቴ ለሞተልህ ያልተማሩ ሰዎችን ስነ ምግባር እያየሁብህ ነው። አንተ ልጅ ገባኝ። አንተ መጀመሪያ ወርቁ ያገኘው ምን ቢሆን ጥሩ ነው? ምን ታሰማምራለህ? የምትናገር ከሆነ ተናገር። በድሮ ጊዜ ነው አሉ አባቶቻችን ጥጋብን ፍትስ ያደርጋቸው ራት የሚባል ነገር ቀምሽ አናረግም አንበላም እያሉ እያወጡ የት ይወረውራሉ፣ ደጅ እያወጡ ደጅ ይወረውሩ ነበር አሉ። ይኸውልህ ወይ ቦቼ፣ ቆይ ግን ዛሬ እንዴት እያዛከኝ እንደሆነ ታውቋል? ይዛጋ ብትዝግስ ይሄን እውቀት ስንት ተጨንቂ ተጠብቤ ማመጣው መሰለ። እሺ ቀጥል። የሰሞኑ ከዛማ አቶ እንግሊዘኛ ሰፈር ለሰፈር ስታውደለድል አባቶቻችን የጣሉትን እራት አግኝታ ብድግ ሊበለው ባልሆነ። ኧረ በስመ አብ አንተ ማን ምግብ አለህ ቃሉን እንጂ። እሺ ከዛማ ይሄንን ቃል ወስዶ ለምን ይጠቀመው መሰለ? የእኛን እራት ይወስድና ለአይጣ ይጠቀመው መሰለ። ምን? ቆይ ደግሞ ምን የሚሉት ድፍረት ነው? እኔም እኮ እንዳንተ ሰማ በጣም ድፍረት መስሎኝ ነበርኩ። እና ቆይ ምንድነው ነገሩ? እንዴ በድሮ ጊዜ ፈረንጆች በጣም ይቸገሩ ይራቡ ነበር አሉ። ይገርማል። ከዛ በኋላ ለራት ምን ይበሉ ነበር? አይጥ። ከዛ የእኛን እራት ወሰዱና ያው ራት ነው ብለው ለአይጣ ይሰጡት መሰለ። አንተ የምር ነው እንዴ ቦቼ? ለሞተልህ አልገረመህም ግን? እንዴ በጣም። ቆይ ደግሞ ሌላስ ምን ወሰዱ? ዳረ ብዙ ነው አሉ። እንዴ የነሱ መልከስከስማ እኮ ሽንት ቤት ሁላ ደርሷል። ማለት ሽንት ቤትስ ገብተው ምን የሚለውን ቃል ቢወስዱ ጥሩ ነው። ቆይ ደግሞ ምን ወሰዱ? እኔማ ስሰማ ከው ድንግጥ እኮ ነው ያልኩት ካፌ ውስጥ። እንዴ አረ የሚለውን ቃል ይወስዱ መሰለ። አንተ ሂድ ከዚህ።
አንተ ደግሞ ብለው ከሰሙ የምታወሩ ነገር አታውቅ እንዴ? ላስረዳሃ። ይኸውልህ አሁን ዝም በል ብያለሁ። ዝም በል እሺ። እንደው ምን አለበት እውቀት እንኳን ብትቀስም ቀስቴ ታው። ቆይ እኔ ቀስቴ ዝም ብዬ ስሰማ ሳላቅ የምሰማ ነው እንደሚመስልህ? ማወቁንስ እስኪ ተወኝ። ምን አባን ያልከው? ኧረ እኔ ምን ቆላ የኔ ልጅ አሁን እንደነት መነግርሽ ነገር በደንብ እንድትሰሚኝ እፈልጋለሁ። እሺ ማሚ። ምን መሰለሽ አሁን አንቺ ያለሽበት እድሜ በጣም አስቸጋሪና አደገኛ ወቅት ላይ ነሽ ያለሽው። አውቃለሁ። ውበትሽ የጎመራበት ሁሉም ሰው አንቺን የሚያይበት በዛ ላይ ሁሉንም ነገር ለመሞከር የምትዳፈሪበት ወቅት ላይ ነሽ ያለሽው። ልክ ነሽ ማሚ። ይህ እድሜ ደግሞ ትልቅ ነኝ ሁሉንም ነገር ራሴ መስራት እችላለሁ የምትይበት እድሜ ላይ ነሽ ያለሽው። እሱ ነገር እኔም ማስተውየዋለሁ። እና እዚህ አፍላ እድሜሽ ላይ ሆነሽ የምትወስኚው ውሳኔ ነገሽን ሊያበላሽም ሊያስተካክልም ይችላል። ማለት ምን መሰለሽ ሁሉም ሰው የዛሬ ማንነቱ የትናንትና ድርጊቱ ውጤት ነው። ዛሬ ላይ መጥፎ ውሳኔ ከወሰንሽ ነገሽ ይበላሻል። ገባሽ? አዎ ገብቶኛል። አንድ ሰው ደግሞ ውጤታማ የሚሆነው ትክክለኛውን ነገር በትክክለኛው ሰዓት ሲያደርገው ነው። ትክክለኛውን ነገር በትክክለኛው ሰዓት ነው ያልሽ? አዎ እንደዛ ነው ያልኩሽ። ምን ማለት ነው? ለምሳሌ የሆነ ሰዓት ላይ ፍቅረኛ እንደምትይዥ እኮ አውቃለሁ። ያ ሰዓት ግን አሁን አይደለም። እሱማ አየሽ የኔ ልጅ የህይወት አጋር መያዝሽ አስፈላጊ ቢሆንም አሁን ግን የጀመርሽበት ወቅት ትክክለኛ አይደለም። ግን እኮ ማሚ እኔ አስቤው አይደለም። ይህን ነገር የጀመርሽው አስበሽ አይደለም ማለት ደግሞ ትክክል ነሽ ማለት አይደለም። እሱማ ትክክል አይደለም። እኔን የሚያስቆጣኝ ፍቅረኛ የሚባል ነገር ውስጥ መግባትሽ ሳይሆን የገባሽበት ጊዜ ነው። እሱ ስህተቴ በደንብ ገብቶኛል። አየሽ የኔ ልጅ እድሜዋ ነው ብዬ ብተውሽ ስህተትን እየወለደ የማይሆን ነገር ውስጥ ትገቢያለሽ ብዬ ፈራሁኝ። ኧረ ማሚ አንቺ ትክክል ነው ያደረግሽው። ሁሉም ነገር እዚህ ጋር ካልተስተካከለ ነገሽ ይበላሻል ብዬ ፈርቼ ነው እንጂ ደስታሽን ልነጥቅሽ ፈልጌ አይደለም። ማሚ ለነስበሽ እንደሆነ እኮ በደንብ ገብቶኛል። እስኪ ንገሪ ምኑን የገባሽ? ለሁሉም ነገር ጊዜ እንዳለው ምናልባት አሁን በጀመርኩት ስህተት መንገድ ቀጥዬ ቢሆን ኖሮ የማይሆን መስቀልቅል ውስጥ ገባ ነበር። ጎሽ የኔ ልጅ እኔ ማቃት ቤዛ ይችናት። ስለተቆጣሽኝ፣ ፊት ስለነሳሽኝ፣ ስለገረፍሽኝ በጣም አመሰግናለሁ። እሺ ኧረ እባክሽ የምሬን እኮ ነው። ስለ አባቢ፣ ስለ አንቺ፣ ስለ ቃላችን አንስተሽ በደንብ ነው ወደ ቀልቤ መለሽ። በእርግጥ የባለፈው ቃል እንደሚሰብርሽ አውቃለሁ፣ ግን ወደ ቀልብሽ ለመመለስ ሌላ አማራጭ ስላጣሁኝ ነው። ይገባኛል። እኔም ባንቺ ቦታ በሆን ኖሮ ማደርገው ይሄንን ነበር። ለማንኛውም አስከፍችሽ ከነበረ ይቅርታ። እንዴ ማሚ ምን ማለት ነው? ምንም አላስከፋሽኝም። ሁሉም ወላጅ እኮ ለልጆቹ አስቦ ቢቆጣ ቢጮ ኢቭን ቢመታን እንኳን ለኛ አስቦ እንደሆነ በደንብ ነው የሚገባኝ። እኔም በሱ አምናለሁ። ልጅን በነጻነት ማሳደግ፣ ምንም ነገር እንዳይጎልበት አድርጎ ማሳደግ ወላጅን እንደ ወላጅ ብቻ ሳይሆን እንደ ጓደኛ ማየት እንዳለበት አምናለሁ። ግን ደግሞ አንድ ነገር አለ። ምንድነው እሱ? እንደ ወላጅ መሆን ባለብኝ ሰዓት ደግሞ እንደ ወላጅ ብቻ መሆን እንዳለብኝ አምናለሁ። ልክ ነሽ ማሚ። ጥሩ። እና ከዚህ በኋላ ከያሬድ ጋር እንዴት ልቀጥይ ያሰብሽ? በቃ ሁሉንም ነገር አስረድቼዋለሁ። እናም ከዚህ በኋላ ፍቅር የሚባል ነገር እንደሌለ ነግሬዋለሁ። ተረዳሽ? ይመስለኛል። ግን ደግሞ በቃ ምንም አማራጭ የለውም። ግን ያስተርፈዋለሁ እንዴ? ያኔማ እኮ ልካችንን ያሳየሽ። ቤዚዬሙሽ እንዴት እንዳናደደኝ ፎቶውን አይቼ እሱንም ማላቅ ፋራ መስሏለሁ እንዴ? እሱ ነገር እኔ ምንም አስገርሞኛል። በሱ ቤትማ መልካም መሆኑን ለኔ ሊያሳየኝ ነው አይደል? ማሚ በእናትሽ በቃ ጨዋታን ቀይር። ምን ነው ስለሱ ሲነሳ ደበረሽ እንዴ? ሳይሆን በቃ ምንም ነገር እሱ እንዲያስታውሰኝ አልፈልግም። ከሆነ ጥሩ። ቤተነሽ አባትሽ የሚያጫውትሽን ጨዋታ እንጫወት። እሺ ማሚዬ፣ እንደውም እሱ ጥሩ ሀሳብ ነው።
አሁን ገና ለገና መቀኘት ነው እንጂ እቺን ጃኬታውን ቦርሳችሁ ባረጋት ምን ችግር አለ? ኧረ ቦቸራ በእናትህ ጣምጣ በእጄ ይዝልሃለሁ። እሺ ኧረ ፎንቄ ይቅር ኧረ ተረጅኝ ኧረ እባክሽ ስለ ወንድምነታችን ኧረ ስለፈጠረሽ አምላክ አትልጅ ቆይ ምን አባ ነው የምታስጨንቀኝ? እኔም እኮ ቢጨንቀኝ ቢጠባኝ ነው ለምንድን ነው የማትረጅኝ? ቆይ እሺ ምንድን ነው የጨነቀህ? እኔም ያስጨነቀኝ የቀስቴ ጉዳይ እኮ ነው። ቀስቴ ምን ሆነ? እሱማ ምን ይሆናል እንዴ? አንተ ግን ምን አባ ነው የምታፈላው? እንዴ ምን አባቴ ላድርግ? ሰሞኑን ግን ቀስቴን ቆይ ትኩር ብለሽ አይተሽው ታውቂያለሽ? አዎ አይቼው አውቃለሁ። ምን ሆነብህ? እንዴ በጣም እኮ ነው የሚያስገርመው። በቃ እንዴ በጣም እኮ ነው የሚያስገርመው። ፊቱን ግን አይተሽዋል? ቦቸራ ይኸውልህ እኔ ሰዓት እየረፈደብኝ ነው። የምትናገር ከሆነ ተናገር እሺ። ምን ነው ብቻዬን ተማሪ ነኝ አልሽ? እኔ ስሜድ ወደ ትምህርት ቤት አይደለም እንዴ? ኧረ እባክህ እና ቆይ ለምን ዳባ ነው ወሬ የምታቆረፍደው? ሰሞኑን ግን በቃ ትኩር ብዬ ሳይው ከቀስቴ ፊት ላይ አንድ የታዘብኩት ነገር አለ። ምንድን ነው የታዘብከው? የተመጣጠነ የእውቀት ማነስ። ምን አንተ የተመጣጠነ የእውቀት ማነስ ነው ያልከው? አዎ የተመጣጠነ የእውቀት ማነስ ዋሽው። አይ ቦቼ እንደዚህ ስትል ቀስቴ የሰማ ቀን ከሰማይ ወደ ምድር ነው ፈጥፈጥ የሚያደርግ። እኔስ እሱን ፈርቻ አይደል እንዴ ላማክርሽ የመጣሁት? እሺ እኔ ምን ላድርግልህ? እንዴ አንቺ ተማርሽ አይደለሽ እንዴ? ምንም ቢሆን ፊደል ቆጥረሻል። ጎበዝ ተማሪ አይደለሽ? እንዳታስጠኙም አታስቆጥሪም ፊደል። ምን አገባ? እንዴት አያገባኝም? ወንድሜ እኮ ነው። ወይኔ ቦቼ አንተ ግን የሌለ እኔ ዋሰብህ። እውነት እንዴ ምን አባቴ ላድርግ? ገና ትናንትና የቀስቴን ፊት እኮ እንዴ ትኩር ብዬ ሳይው እኮ ነው አንድ ነገር የገባኝ። ምንድን ነው የገባህ? እንዴ በቃ ቀስቴን ገና ለገና ይሄ ልጅ ይወቅ ይማር ገብቶሻል? ፊደል ይቁጠር ብዬ እኮ ላስረዳው ሲሄድ እኮ ነው እሱ ግን ኔፕ ነው። ሁለት እንግሊዘኛ ቃላቶች ሁለት። አይ ቦቸራ አንተ ራሱ እንደው ሁለት እንግሊዘኛ ቃል ታውቃለህ? እንዴት አላውቅም? ግጥም አድርጌ ነው የማውቀው። ገና እኮ ትናንት የቀሰምኳቸውን ሁለት ቃላቶች እኮ ነው። ቀስቴ ለምን ከኔ ያንሳል? ይህ ልጅ ይማር ይደግ ይለወጥ ብዬ ላስረዳው ሲሄድ እኮ ነው ዘራፍ አካኪ ዘራፍ ብሎ እንደዛ እኮ ያለብኝ። እሺ ቆይ ቃላቶቹ ምንና ምንድን ናቸው? እንግዲህ እንደዚህ እንደተማረ ሰው ስንጠይቅ ደስ ይላል። ገብቶሻል? አሁን ከበድ የምትል ካለች እጅ አሁን ምንድን ናት እሷ? አንቺ የተማርሽ ስለሆንሽ ልንገርሽ፣ ግድ የለም እራት ነው። እራት ምንድን ነው? በአማርኛ ምንድን ነው? የሚበላ እራት ነው። በእንግሊዝኛስ ምንድን ነው? አይጥ። ገብቶሻል? እሱ ግን ምንድን ነው? እራትህን አይጥ ብላ ያልኩት ይመስል ገና ነገር ሻጣ ሊበረግድ ዘጋኝ። ዊ ቦቸራ የእውነት በጣም ነው የባሰብህ። አሁን አረጋገጥኩ። እንዴ ድድብናው ኑሮ ልጁ ባዶ ጭንቅላት ሆኖ ይሄ አፉን እኮ ሲል ባዶነት እየታየ ሁለት እንግሊዝኛ ቃላቶች ገና ለገና ላጎርሰው ስል ይኸውልህ ስነ ስርዓት ይኖር እሺ። ፎንቄ እንደዚህ ስትናገረው ደስ አይለኝም። ደስ አይበለሽ። እኔም እኮ ወንድሜ ነኝ መናገር መብት አለኝ እንዴ። እሺ ደግሞ ከእራት ውጭ የምታውቀው ሌላ እንግሊዝኛ ምንድን ነው? እሱ ጋር የሸኑት ቤት አለ ይብራብሽ ይዘጋሻል ደግሞ። አይ ችግር የለውም ምንድን ነው ንገረኝ። ይኸውልሽ በኋላ ከተናገርኩ በኋላ ግን ዘራፍ ምናምን ማለት አይቻልም። ችግር የለውም ዘራፍ ምናምን አልልም። አረ ምን ምን አባቴ ላድርግ? ይሄን ፈርቼ እኮ ነው ላቢ እንደዚህ ጠፍ አድርጌ ይሄን የመሰለ እንግሊዝኛ የተናገርኩት። ይሄን ፈርቼ። ኧረ አንተ ቦቸራ ግን የሌለ ብሶባል። ምን አይነቱ ዘጊ ነህ በፈረሰኛው ሲያስጠላ። ኧረ ሰው ግን እንዴ ምንድን ነው ሰሞኑን አብዷል እንዴ? ለሰው ሞት አነሰዋለች። ማነች ፎንቃይ? እውነት ይቢ በቃ አሪፍ ሰዓት ላይ ነው ያገኘሁሽ። ቆይ ምን ነው ችግር አለ እንዴ? አዎ ለበናትሽ ዛሬ እኮ ብፈልገው አጣሁት። ማንን ነው እንዴ? ማንን ሊሆን ይችላል? ዴቪድ ነው። እሱ ነው እንዴ? አዎ ነው። ቆይ ምን ነው? አይ ብሬክአፕ አድርጋችሁ የለ እንዴ? ለምን ፈለግሽው ብዬ ነው። ይኸውልሽ ሄዋን ደሜን ባታፊው ነው የሚሻለሽ። እሺ ቆይ ደግሞ ለምንድን ነው ደምሽ የሚፈላው? ቆይ አንቺ እኔና ዴቭ ለምን ብሬክአፕ እንዳደረግን ታውቂያለሽ አይደል እንዴ? እሱንማ አውቃለሁ። ታዲያ ካወቅሽ ለምንድን ነው ሙድ ለመያዝ የምትሞክር? ኧረ እኔ ሙድ አልያዝኩም። ለማንኛውም ከብሩኬ ጋር ናቸው። ዩሹ? አዎ ምን ነው? ቴንክ ዩ ጋድ። ግን ሶሲ የተጨነቅሽ ትመስያለሽ። እኔማ ዞር ብዬ ከአይኔ ታጣውኩ ያቺ ጄሪ ጋር ከሄደ ብዬ እኮ። ምን ጄሪ ነው ያልሽው? አዎ ጄሪ ብታይ ይዊ ምንም አይኗ አላማረኝም። ቆይ አይኗ ምን ሆነብሽ? አለ አይደል የሆነ ዴቭን የምታይበት መንገድ ምንም ደስ አይልም። ብታይ ደግሞ ታውቂያለሽ ከነዮሲ ጋር እነዛ ሁሉ ነገር ውስጥ እንድገባ ያደረገችኝ እኮ እሷ ናት። እና ደግሞ አውቃ ለተንኮል ነው ይመስለኝ። ምን አይነት ተንኮል? ይኸውልሽ እኔና ዴቭ በዮሲ ምክንያት ከጣላን በኋላ ዴቭን የራሷ ለማድረግ አስባ ነው። አሁን ገባኝ። አየሽ አይደል ካልኩሌሽኑ? አንቺ ያው የምር የምትገርም ልጅ ነች። እና ታዲያ እኔ ሶሲ ዋዛ መሰልኩሽ? አንድ እርምጃ ቀድሜ እኮ ነው የማስበው። የምር ሶሲ አደነኩ። ቴንክ ዩ ጓደኛዬ። ግን አሁን እኮ አንቺና ዴቭ ብሬክአፕ አድርጋችኋል አይደለ? እና ደግሞ ዴቭን ጄሪን ባትሆን ሌሎች ሴቶች ሊፈልጉት ይችላሉ። እንዴ ወንድ ናቸው። ቆይ ምን ልታደርጊ ያስበሽ ነው? እያንዳንዳቸው ሙንጭጭር አድርጊ ነው አይናቸውን ማጣፋላቸው። ቆይ ያልገባኝ ከተለያያችሁ በኋላ ልትቆጣጠሩ ያስበሻል እንዴ? ታውቂያለሽ እኮ እኔ እኮ የጣለሁት ለወንድሜ ስል ነው እንጂ ከሱ ጋር መሆን ሳልፈልግ ቀርቼ እኮ አይደለም። ምክንያትሽ ምንም ሆነ ምን መለያየት ግን መለያየት ነው።
እና እኔማ ይኸውልሽ ይሄ ብሬክአፕ አድርገናል ምናምን የምትይውን ነገር ካላቆምሽ ዴቭን እስከ መጨረሻው ድረስ ታጫዋለሽ። ኖ እንዴ ይሄማ መቼም የማይሆን ነገር ነው። ግን ሶሲ ይኸውልሽ ተረጋግተሽ ብታስቢበት ይሻላል። እሺ ቻው በቃ። ወይኔ ጉዴ እቺ ልጅ ምንድነው ማይንዴ ላይ ጭናብኝ ሄደችው። ዴቪ ስራህን ይስጥ ወይ ቤዚቲ እንዴት ደስ እንዳለኝ ቹቻኔ ራሱ እንዴት ደስ እንዳለኝ አልገባሽ። ቤዚቲ ሰሞኑን እኮ እንዴት ስጨነቅ እንደነበር አይዲዮ የለሽም። እሺ ሰሞኑን እኮ በጣም እንዳስጨነቅኩሽ እኔም ገብቶኛል። ግን ምን ብለሽ ነው የታረቅሻት? ምን በቃ ዝም ብዬ ግሯሪ ድፍት ስል እሷ ማላስቻላትም አንስታ አቅፋ ሳመች። የኔና ስታሳዝን ቹቻ ብታይ ግን በጣም ነበር የጎዳኋት። እሱማ እኮ ቤዚቲ ወላጆች እኮ ስታጠፊ ታገሱሻል። ግን ደግሞ እንደዚህ አይነት ነገር በፍጹም መቋቋም ስለማይችሉ ነው። እሺ እኔም አሁን የገባኝ ነገር እሱ ነው። እና ቤዚቲዬ ስለ ያሬድ አወራችሁ እንዴ? ከዚህ በኋላ የሱ ጉዳይ ፈጽሞ ለድርድር እንኳን አይቀርብም። ስትይ ቤዚቲ ማለቴ በቃ ከዚህ በኋላ እኔና እሱ ነገር ፈጽሞ ማይታሰብ ሆኗል። የምርሽን ነው ቤዚቲ? አዎ ቹቻ የምሬን ነው። ከምንም ነገር በላይ አላማዬን ማስቀደም አለብኝ። ግን እኮ ቤዚቲ እንደምታስቢው ቀላል አይደለም፣ ይከብድሻል። ለምን 100 ጊዜ አይከብደኝም? የግድ ይሄንን ነገር መቋቋም አለብኝ። አያሪ ይድል ቹቹሻ ይሄ ነገር እኮ ስቃይ የሚሆነው ለሱ ብቻ ሳይሆን ለኔም ጭምር ነው። እሱ እኮ ይገባኛል ቤዚቲ። በቃ ፈጣሪ ህሉሃችሁ አንድ ነው ካለ ራሱ ያገናኘን እንጂ ካሁን በኋላ ራሴን ማሰቃየትም እናቴን መጉዳትም አልፈልግም። አይ እንዴት ናችሁ? ያሪዶ ቢስ ነው አለሁልሽ። ቹቻ ቤዚ እንዴት ነሽ? ደህና ነኝ። ትናንት እኮ ያስጠናሽኝ ጥያቄ ደጋግሜ ሞከርኩት። ከዛው ነው ኦኬ ሆነ። የምርህን ነው? ቤዚ ሙቼ የምሬን ነው። ደስ ይላል። ግን ደግሞ የሆነ ኤክሰርሳይዝ ሰራ የሆነ ጥያቄ ከበደኝ እና እሱን ታስረጂ ነበር የመጣሁት። ያሬዶ ሙት በጣም እያኮራኸኝ ነው። ቹቻ ብታይ ችግላ ሲጀመር የሆነ ደስ የሚል ነገር አለ። ያሬድ ግን የምታወራው ነገር የምርህን ነው? አዎ የምሬን ነው። ምን ነው? አይ እቺ ዳርዳር ምንም ስላልተመቸችኝ ነው። ምን ማለት ነው? ምንም። እኔ ግን የያሬድ ሞቲቬሽን በጣም እያስደሰተኝ ነው። እቺ ደግሞ አልቀረብሽ። ቤዚትዬ እኔ ጊዜያችሁን አልሻማባችሁ። አንቺ ማስጠኙ እኔም ልሂድ። ወዴት ነው የምትሄጂው? እሱንም መናገር አለብኝ እንዴ? ያሬዶ መልካም ጥናት ይሁንልህ። ቹቻ ተገናለች ቹቻዬ። የታለ ጥያቄው? የትኛው ነው መጀመሪያ ላይ ያለው? ይሄ እሺ ብሩኬ ወይ ፊዮሪ ስሜት ጥሩ አይደለም። ምን የተፈጠረ ችግር አለ እንዴ? አይ ምንም ችግር የለም። እንደዛ ግን አይመስልም። ትንሽ ደቂቃ አብሬ መሆን ይችላል? ይቻላል። ካንተ እስከምሰማ ብዬ ነው እንጂ ማዘር እንደታመሙ ሰምቻለሁ። ማን ነገርሽ? እሱ ምን ያደርግልሃል? ይልቅ ግን እንዴት ናቸው? ባክሽ እያመማት ነው። ምናቸውን እያመማቸው እንደሆነ ታውቃለህ እንዴ? አንዴ ወገቤን፣ አንዴ ደግሞ ጎኔን ትላለች። እሺ አንድ ነገር ልበልህ። ምንድነው እሱ? አንድ ስል ሽጬ ነበር። ይኸውልሽ ፊዮሪ ይሄ ነገር ፈጽሞ ሊሆን አይችልም። እሺ እንዴ ቆይ ምን አልኩና ነው ፈጽሞ አይሆን የምትለኝ? የሸጥኩበትን ብር ልስጥህና አሳክማት ልትይኝ ነው አይደል? በእናትህ ዙፋኔ እሺ በለኝ። ብሩኬ እሺ በለኝ። ይኸውልሽ ፊዮሪ እንደዛ ይሆን። በዛ ላይ ደግሞ ሐኪም ቤት ሄዳለች እና መድኃኒትም ሰጥቷታል። ስለዚህ ምንም አትጨነቂሽ። ምንም ሆነ ምን ግን መታከማቸው አሪፍ ነው። እሱማ
አሪፍ ነው፣ ግን ብታያት እንዴት እንደምታሳዝንሽ። እንዴት? በቃ ብሩክ ህመሙ እንዳያውቅባት ለመደበቅ ስትሞክር ሳያት። ወይ የኔ እናት ሲያሳዝኑ። ለፊዮሪ የብሩኬ እናት እንደታመሙ የነገርኳት እኔ ነኝ አይደል? አዎ፣ ግን ሳይሽ የደበረሽ ትመስያለሽ። አይ ያው ድንገት ስለሆነብኝ። አታስቢሽ አንቺ፣ ከዚህ በኋላ ፊዮሪ ባንቺና በብሩኬ ህይወት ውስጥ አትገባ። ለምን እንደዛ አልሽ? እንደዚሁ ነው። ከቅዱስ ጋር እንዴት ናቸው? ልትነግረኝ አልፈለገችም፣ ግን ደህና ናቸው። ፍቅር የጀመረ ይመስልሻል? አይመስለኝም፣ ግን ደግሞ በጣም ተቀራርበዋል። ግን አሁን አንድ ነገር ቃል እንድትገባልኝ እፈልጋለሁ። ምንድን ነው እሱ? የከፋ ነገር ካለ ለእኔ ማሳወቅ እንዳለብን። እሺ ፊዮሪ፣ ቃል እገባልሻለሁ። አመሰግናለሁ። በቃ ምናልባት ሀና መታ ካየችኝ ስለሚደብራት እኔ ልጅ። እሺ ፊዮሪ፣ ስለ ሁሉም ነገር በጣም አመሰግናለሁ። ምንም አይተሽ ቻው። እንዴት ነሽ መቅዲ? ደህና ነኝ። ቆይ ግን እንዴት ልትመጪ ቻልሽ ዛሬ? ይሄን ነገር ተይ ብልሽ አልሰማም አልሽኝ አይደል? እኔን እንደ ጥላ መከተሉ መቼም አልተወውም። ትገርሚያለሽ ግን እንዴት? በነበረን ቆይታ ግን እንደዚህ ደረቅ አትመስይኝም ነበር። እኔም እንደዚህ እንደሆንኩ አላውቅም ነበር፣ ግን ደግሞ አንድ ማላውቀው ኃይል መጥቶ ቀየረኝ። እሱ ኃይል ምንድን ነው? ፍቅር አይደል? አዎ። ምን ነው? አይ ምንም። ቾምቤ እባክህን እሺ በለኝና ሁሉንም ነገር ላስረዳ። ምኑን ነው እሺ የምልሽ? ሁሉንም ነገር ላስረዳ። እሺ ታስረጅኛለሽ? ምን? የምርህን ነው? አዎ የምሬ ነው፣ ግን ዛሬ አይደለም። እና መቼ ነው? ትንሽ ጊዜ እፈልጋለሁ። ከዛ አለኝ የምትይውን በሙሉ እውነት እሰማሻለሁ። በቃ ሳላስበው ምንም የመሳል ሙድ የጠፋ መሰለኝ። ለምን ወክ እያደረግን አናወራ? እሺ ደስ ይለኛል። እቃ አስገባብቼ መጣ። ላግዝህ? አያስፈልገው፣ እኔ ራሴ በቂ ነኝ። ጎሽ 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 ስፈልግ ነው ያገኘው። ጎበዝ ደግሞ ምን ቀረ? ኧረ 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 ምን ደግሞ ምን ቀረ ነው ያልኩህ አንተ? አዎ ምን ቀረ? ኧረ እቺን ይወዳል ቦቸራ። ምን ደግሞ ምን ቀረ ነው ያልኩህ አንተ? ሰምተሃል እባክህ። እስኪ አንተ እናት ወልዳለች ምን ቀረ ያልከውን ቃል እስኪ ድገመው። ምን ቀረ? ምን ታመጣለህ? እስኪ በነጋጅ ሳለ ሰው ምን ቀረ? ምንም ይቀረኝ። ያው እንትን ቆቀርና ሻይ ነው። ቆቀር ልጋብዝ እንዴ? ቆቀር ካንተ መልክ ጋር ደግሞ አይደል? ቆቀር ፊት ነህ እንዴ? ምን እንት እንዳሉን አውቄያለሁ። እኔ የምለው ግን እቺ ልጅ ባታንከራትታት አይሻልም? የነፍስ አይሆንብህ? ስለማን ነው የምታወራው? እህቴ ቤዛን ነው። ደግሞ እሷ ምን አደረኳት? እንዴ ቀደም እኮ ከጀርባ ሆኜ ኧረ ካላስጠናሽኝ ያልክ ስለምናት እኮ ሰምቻለሁ።
እና በዚህ ነው አንከራተካ የምትለኝ? እንከት እንዴት? ምክንያቱም እኮ ሲመለከቱ እኮ ትምህርት የማይዘልቀው ወይራ እኮ ነው የምትመስለው። ኤክስኪውዝ ሚ፣ ቆይ አንተ ማን ነው እንደዚህ የምትናገሩ? የምን ኩርኩም ለትመታኝ ደግሞ ምን ማታመጣም ሻንተን ነው? ቆይ እኔ እንዴት ብገምተኝ ነው ትምህርት የማይገባው ወይራ ያልከኝ? እንዴ እኔ እኮ በቃ አንዴ ፈጣሪ ሲቀባኝ ትምህርት የሚገባውና የማይገባው ሰው እንዲሁ ለይቼ እኮ አውቃለሁ። አይቼ እኮ ምን አይታ ኮፍያሽ ምስክሬን ነው። ራስ ቅሉን አይቼ ነው የምለየው። ከሱ ጭቃ ይሸከም ብዬ እኮ ነው። ምን? አዎ ያሬድ፣ አሁን ያንተን የአቡሻን የሚኪን ራስ ቅል እንዲህ ትኩር ብዬ ሳይሆን ትምህርት አይዘልቀውም። አረ መዳፈ ቆይ አንተ ልጅ ትንሽ መስመር ያለፍካ መሰለህ? የትኛውን መስመር? ቦቸራ እኔ አልቀለድኩም። ብንከባበር ይሻላል። እቺ እኔ ወዳለ ቦቸራ። ቆይ መቼ ተናነቀን ነው የምንከባበረው? አነጋገር ከንቀትም በላይ ነው። እንግዲህ ተፈጥሮ የሆነው ያየሁትና የሰማሁትን ነገር አስመስዬ ማውራት አልችልም። እቅጭቅጫን። ቆይ አንተ ራስህ ማን ሆነህ እኔን እንደዚህ የምትናገረኝ? ይኸው ለእኔ እውነቷን ነው የምናገረው። አሏሽ አሁን ለምሳሌ እኔ ንጥት ግርጥት ያልኩኝ መሀይም ነኝ። ቀስቴ ደግሞ ያላበለ ድልብ መሀይም ነው። ለማንኛውም ከዚህ በኋላ ተሳስተህ ብትሳፈጥኝ ያበቃል አለሽ። እኔም አንድ ነገር ልምከርህ። ምንድን ነው እሱ? ይኸው ለአንተ የተማርክ ሰው ስላልሆንክ ከቴቤ ዛራቅሽ። ምን? ይኸውልሽ ምንም የምታመጪው ነገር የለም። እሺ ምን እንደዚህ እንደ ጅራፍ ነው የማጮህሽ። ይኸውልህ ደግሞ እዚህ ኮፍያሽ ላይ እንደ ቴኒስ ኳስ እንዲነማ ደግሞ ለትሸር በቂ ባናገርች ኮፍያሽ ምን አልክ? ማታመጪው ወይኔ ያሬድ የማንም ቆቀር ሻጭ መጮሽ አይደል? ወይ ጉድ! እና ሶሲ ያ ልጅ ወንድሜ ነው እያልሽኝ ያለሽው እንዴ? አዎ ወንድሜ ነው። ቆይ ምን አስበሽ ነው? ኧረ እኔ ምንም አላሰብኩም። ብቻ ሶሲ ሌላ ነገር ውስጥ ገብታለሽ ብለሽ አስበሽ እንደው? ኧረ እንደዛ አይደለም ሶሲ። እንዴ እኔ እኮ ከዲብ ጋር ብሬክአፕ ማድረጋችሁን አንቺ ባትነግሪኝ ኖሮ እኔ አላውቅም ነበር። አይገርምሽም? ገና ብሬክአፕ አድርገናል ከማለት ይኮሩች ጄሪ ጋር ሄዶ የተለጠፈው። ቆይ ደግሞ ማናት ጄሪ? እቺ እነ ዮሲያስ ክላስ ያለችው ልጅ ናታ። ቆይ ታዲያ ዴቭ ከሷ ጋር እንዴት ተግባባ? በመስተፋቀሩ በዛ ነው የተግባቡት። እኔ ግን ሶሲ ዴቭ ስለተናደደብሽ ነው እንጂ ከሷ ጋር ምንም ነገር ውስጥ እንደማይገባ በጣም እርግጠኛ ነኝ። ባይገባ ነው የሚሻለው። ሌላ ነገር ውስጥ ቢገባማ አናቱን ብዬ ፕሪዝን ነው የምገባው። ፕሪዝን ማለት ሸቤ? አዎ ሸቤ ነው የምገባው። አረ ሶሲ በእናትሽ ተረጋጊ። እንዴት ብዬ ልረጋጋችሁ? በቃ የሚያደርጋቸው ነገሮች በሙሉ እኮ ነርቬ ነው እየነካ ያለው። ይገባኛል እኮ ሶሲዬ። አንድ ጥያቄ ልጠይቅሽ እንዴ? ምንድነው እሱ? ወንድምሽ ካንቺ ውጪ እዚህ ትምህርት ቤት የሚያውቀው ሌላ ቺክ አለ እንዴ? ዋት? የምን ቺክ? ባለፈው እኮ መንገድ ላይ የሆነች ዩኒፎርም ከለበሰች ልጅ ጋር ሲሄድ አይቼው አስተውዬ ሳይሽ ደግሞ አንቺ አይደለሽም። አይሲ አሁን አወኳት መሰለኝ። ማነች? በእርግጠኝነት ፊዮሪ ነው የምትሆነው። ቆይ እንደዚህ እንዴት ልትይቻልሽ? ምክንያቱም እኔና ዴቭ ስንጣላ ወንድሜን ለማናገር ፊዮሪና ዴቭ አንድ ላይ ሄደው ነበር። እንደዛ ይሆናል። አዎ ከፊዮሪ ውጪ ሌላ ማንም ሊሆን አይችልም። አዎ ይሆናል። ወይ በዚህ ግን እንደው ምን ያህል ባስቀየምሽ እንዴት በበድልሽ ነው እስካሁን ይሄን ነገር ያልነገርሽኝ? ዴቦቼ ቆይ ምንድነው ያልነገርኩ? በአማርኛና በእንግሊዘኛ ተመሳሳይ ግን ሲተረጎሙ የተለያየ ፍቺ ያላቸው አንዱ አራምባ አንዱ ቆቦ እንደሆኑ ለምን አልነገርሽኝም? አልገባኝም። ምንድናቸው እነሱ? ጎሽ ጭራሽ አንቺም አታውቂውም? እኔ የምለው ቆይ ይሄንን ካላስተማሯችሁ ምንድነው የሚያስተምሯችሁ? ኡፍ ቦቼ ለምን አሁን ነገሩን ቀጥታ አትናገረም? ይገርምሻል። ይኸውልሽ አሁን እራት በአማርኛ ምንድነው? ያው እራት ነው። እራት ግን በእንግሊዘኛ ምንድነው? አይጥ ግርም እኮ ነው የሚልሽ። ይሄንን ነው እንዴ? ሌላም እኮ አለ ግን ላንቺ አይሆንም። ምንድነው እሱ? ንገረኝ። አይሆንም አልኩሽ። አይሆንም ከሆነ ጥሩ። እኔ የምለው ሌላ የምታውቂያት ፊደል ካለች እስኪ ንገረኝና ቀስቲ ጭንቅላቱን ልፍታው። ሌላ ምን አለ ብለህ ነው? ኧረ ግድ የለሽም አስቢ። እንደውም ትዝ አለኝ። ቦይ ማለት በእነሱ ታዳጊ ልጅ ማለት ሲሆን በእኛ ደግሞ ጎርፍ የሚያልፍበት መሄጃ ማለት ነው። እረውቅ እንደው በዚህ የምላርግሽ እኔ እኮ ከወንድም ከእህቶቼ ለየች አንቺ እውቀት እንደዘለቀሽ እኮ አንጎልሽ ላይ እንዲፍልቅቅ አድርገሽ ታውሪ እኮ ገብቶኛል እኮ። ኧረ እባክህ ደግሞ ይሰለሽ አሁን ያንን ጠማማና መዳም ቢሆን የጠየቅኳቸው ጭራሽ ቀና መልስ ኧረ ጭራሽ አያውቁትም ነበር። አንቺ ግን የተማርሽ ነሻ። ምን አልሽኝ? ከአይምሮሽ ከአንጎልሽ እንደዚህ ፍልቅቅ አድርገሽ ቦይ አልሽኝ። ጎበዝ ልጅ። ኧረ እንደውም እነሱ ከኔ የተሻለ ሊነግሩ ይችሉ ነበር። ኧረ እባክሽ ተይኝ። የልጄን ፈስ የማውቀው እኔ ነኝ። ቦቼ ያማል አይደል? በልቻው እባክህ ተው እግዚአብሔር ይስጥሽ። ሰይ አሁን በቃ እውቀቶችን ሰብስቤያለሁ። ቀስቴ ጋር ሂጅ አናቷን ነው የምፈታው። ኧረ ሰዓቱ ቶሎ በደረሰልኝ ደግሞ ሳትገለኝ ልሂድ።
ያሬድ እንዴት ነህ? ሰላም ታማሙ። እንዴት ነህ ማለት ትርጉሙ ተቀየረ እንዴ? አንቺ ጋር አዎ። እሺ ይሆንልህ። እዚህ ምን ታደርጋለህ? ምን ማለት? በዚህ ሰዓት እኮ መሆን የነበረብህ ላይብረሪ ነው። በቃ ሙሉሽ። ኧረ ምን ቦጣኝ። ታውቂያለሽ ጸጋ፣ ስላንቺ ባሰብኩ ቁጥር የምታደርጋቸው ነገሮች ከአእምሮ በላይ እንደሆኑ ታውቂያለሽ አይደል? እኔ የማደርጋቸው ነገሮች ከአእምሮ በላይ ሆነው ሳይሆን ያንተ አእምሮ ትንሽ ስለሆነ። ጥሩ ነው። ግን አንድ ቀንም ቢሆን የብላሽበትን ወጪ ትሰምራለች ብዬ ፍጹም አስቤ አላውቅም ነበር። እንደዚህ እንደሆነ ያደረገኝ አንተ ነህ። ያርግልሽ። እኔ ምን ጸጋ ንስሓ ገባሽ እንዴ? አንተ ነህ አይደለ? ምኑ? ባለ ደብዳቤ። ምን አለ ባረገልኝና ከዚህ በላይ ባንጨረጨርኩሽ። በነገራችን ላይ አንተም ሆንክ ሌላ ሰው በቅርቡ እጄ ላይ መውደቃቸው አይቀርም። እሺ ያርግልሽ። ለማንኛውም በእይታ ውስጥ ስለሆነሽ ብትጠናቀቅ ይሻልሽ ጸጋ። ትንሽ ጊዜ እናያለን። የሆንክ ብሽቅ። ወይኔ ጸጋ። ቾምቤ ካንተ ጋር አብሬ ወክ እያረኩ እንደሆነ ማሰብ ማመን አልቻልኩም። ይናፍቅሽ ነበር በጣም። እኔስ እነዛን ጊዜያቶች ማላስታውሳቸው ነው የሚመስልሽ? አይ እንደሱ ሳይሆን ብቻ ግራ ገብቶኛል። ምንም ግራ የሚያጋባ ነገር እኮ ነው። ሁሌ እኔ ስለ አንቺ ሳስብ ራሴን በጸጸት ተወቅሳለሁ። አውቃለሁ ቾምቤ። ወይ መቅዲ፣ በእናትህ እሺ በለኝና ሁሉንም ነገር ነግሬህ ልገላገል። እሱን ነገር እናወራበታለን ተባባልን አይደል? እሱ ማልክ ነህ፣ ግን በቃ ሁሉንም ነገር ልነግርህ ፈለግኩ። እውሩ አይንህ ይብራል ቢባል ዛሬ እንዴት አድሬ አለ ይባላል አይደል? ለማንኛውም የፊዮሪ ትምህርት ቤት ሰዓት መውጫ ደርሷል። ለምን ወተን አብረን ሄደን ሰርፕራይዝ አናደርጋትም? በጣም ደስ ይለኛል። እንሂድ። ሃይ ፊዮሪ። ሰላም። ምን ነው የተናደድሽ ትመስያለሽ? አሁንም እነሱ ሲል ለመከታተል ነው የመጣው? አዎ ለመከታተል ነው። ችግራለሁ? አንተ ቆይ ለምን አትፋታቸው? ወድጄ መሰለሽ? መከረኛ መቼም አንተ ስለተጎዳ ነው። ለነገሩ ያልደረሰበት ግልግል ያውቃል አይደለም የሚባለው? እንዴ መቅዲና ሄኔ ፊዮሪ